ኮፐን ክላይሜት ክላሲፊኬሽን ሲስተም ምንድነው? በማን ነው ሲስተሙ ዲቨሎፕ የተደረገው የሚለውን ስናይ this Köppen climate classification system was developed by German botanist በጀርመን የእጽዋት ተመራማሪ እና ክላይማቶሎጂስት ስለ አየር ንብረት በሚያጠና ተመራማሪ ቭላዲሚር ኮፐን በሚባል ግለሰብ ነው ይሄ ኮፐን ክላይሜት ክላሲፊኬሽን ሲስተም ዲቨሎፕ የሆነው። መቼ ነው ይህን ክላሲፊኬሽን ሲስተም ዲቨሎፕ ያደረገው? ኮፐን ኢን 1900 ነው በ1900 አካባቢ ነው ይህን ሲስተም ዲቨሎፕ ያደረገው። it is the classical period of climate analysis ክላሲካል ማለት እንግዲህ በድሮ ጊዜ ለውጦች የመጡበት የኢንዱስትሪ አብዮት የመጣበት ጊዜ ነው። በዛን ጊዜ ነው ይህን ሲስተም ዲቨሎፕ ያደረገው ቭላዲሚር ኮፐን። this classification system began in 1970 with the mathematics and distributions of natural vegetation ከማትማቲክስ እና ከዲስትሪቢዩሽን ኦፍ ናቹራል ቬጂቴሽን ጋር ነው። እሱም ምንድነው? ቤዝድ ኦን ቦታኒስት ቭላዲሚር ኮፐን ክላይሜት ክላሲፊኬሽን ሲስተም ነው። ኢት ኢዝ ቤዝ ኦፍ ክላሲፊኬሽን ዋናው የኮፐን ክላይሜት ክላሲፊኬሽን መሰረቱ ዋና ክራይቴሪያው ምንድነው ካልን ኢት ኢዝ ቤዝ ኦፍ ክላሲፊኬሽን ኢዝ yearly and monthly average temperature and precipitation ነው። ወርሃዊና አመታዊ የቴምፕሬቸር እና ፕሬሲፒቴሽን አቨሬጁን በመውሰድ ነው ክላይሜትን ክላሲፋይድ ያደረገው። the major criteria for Köppen climate classifications are yearly and monthly average temperature and precipitation ናቸው ማለት ነው። ምንድነው ዊክ ሳይዱ የኮፐን ክላይሜት ክላሲፊኬሽን ካልን ሊሚቴሽኑ ምንድነው? it doesn't consider wind, it doesn't consider temperature extreme, precipitation intensity, sunshine quantity, cloud cover and net radiation amount እነኚህን አልተጠቀመም። ኮፐን የተጠቀመው አማውንት ኦፍ ቴምፕሬቸር እና ፕሬሲፒቴሽን ብቻ ነው እንጂ ዊንድን አልተጠቀመም። ቴምፕሬቸር ኤክስትሪም የሚባሉ እንግዲህ ኤክስትሪም ሲባል ኤክስትሪምሊ ኮልድ አለ፣ ኤክስትሪምሊ ሆት አለ። እነሱን ኤክስትሪም አልተጠቀመም። ፕሬሲፒቴሽን ኢንቴንሲቲም ኮንሲደር አላደረገም። ሰንሻይን ኳንቲቲ ክላውድ ከቨር እና ኒት ራዲዬሽንን አላካተተም ማለት ነው ክላይሜትን ክላሲፋይ ሲያደርግ። ለምሳሌ ከዚህ ቀጣይ የምናየው የአንደር ኢምፔሪካል ክላይሜት ታይፕ ትሪዋርታ ክላይሜት ክላሲፊኬሽን ሲስተም አለ። ኮፐን እና ትሪዋርታስ ክላይሜት ክላሲፊኬሽን የሚለያቸው ምንድነው ካልን ትሪዋርታስ ክላይሜት ክላሲፊኬሽን ፕሌስ ሃየር ኢምፋሲስ ኦን ቴምፕሬቸር rather than precipitation in classifying climate unlike the Köppen system. ኮፐን ሞር ፎከስ ያደረገው ሁለቱንም ቴምፕሬቸር and precipitation ቢሆንም ግን ሞር ወደ precipitation ያደናል። ትሪዋርታ ግን ሞር ኤምፋሳይዝ ያደረገው በጣም ፎከስ ያደረገው ቴምፕሬቸር ላይ ነው። ሌላ ደግሞ የሚለዩበት እናየዋለን። ኮፐን ክላይሜት ታይፖችን ወደ 5 ሜጀር ክላይሜት ታይፕ ከፍለዋል። ትሪዋርታ ግን 7 ሜጀር ክላይሜት ታይፖች እንዳሉ ነው ፎከስ ያደረገው። ትሪዋርታ uses 7 primary climate type while Köppen uses the 5 climate type